ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆች እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። ትምህርታችሁንስ በአግባቡ እየተከታተላችሁ ነው? በጣም ደስ ይላል ልጆችዬ። መቼም ከኔ ጋር የምንሰራቸውን የተለያዩ ስራዎች እየሰራችሁ የራሳችሁን ዕውቀት እያሳደጋችሁ እንደሆነ አልጠራጠርም። ጀግና ልጆች። ልጆችዬ ለዛሬ እኔም ለእናንተ ይሆናል ያልኩትን አንድ ቆንጆ ስራ ይዤ መጥቻለሁ። ከዛ በፊት እስኪ እዚች ጋር ያለችውን የምታምረዋን ጌጥ እዩዋት። እነዚህንም ጌጦች እዩዋቸው። በጣም ብዙ ጌጦች ነበሩ ልጆችዬ ለእናንተ ለማሳየት የሰራናቸው። እስኪ እዩዋቸው። ያምራሉ አይደለ? አያችሁ እዚህ ጋር በእንደዚህ አይነት ቅርጽ የሚያማምሩ ለጠረጴዛ ላይ መሆን የሚችሉ ግድግዳ ላይ የምትለጥፏቸው ደብተራችሁ ላይ መለጠፍ የምትችሉት በጣም የሚያምሩ በቀላሉ ወረቀትን በማጠፍ ብቻ የሚሰራ እንደዚህ የሚያምር ጌጥ ነው ዛሬ የምንሰራው። ታዲያ ልጆች ይሄንን ጌጥ ለመስራት የሚያስፈልጉን ነገሮች አሉ። ልጆችዬ በመጀመሪያ እንግዲህ ወረቀት ስለሚያስፈልገን በአካባቢያችሁ የምታገኙትን ማንኛውንም ወረቀት ታዘጋጃላችሁ። እንዲሁም ደግሞ መቀስ ማለት ነው። ልጆችዬ አሁን የነገርኳችሁን ነገሮች አዘጋጅታችሁ ዝግጁ ሆናችሁ እስክትጠብቁኝ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። እንዴት ነው? ቦታችሁን ዝግጁ አደረጋችሁ? በጣም ጎበዝ ልጆች። አሁን ወደ ስራችን እንሄዳለን። እኔ ሰማያዊ ቀለም ያለው ወረቀት መርጫለሁ። በነገራችን ላይ እንደዚህ አይነት ጌጦች በጣም ብዙ አይነት ናቸው። ከዚህ በፊትም የምታስታውሱ ከሆነ በተለያዩ አይነት ዲዛይኖች ሰርተን እናውቃለን አይደል? ለምሳሌ እዩት፣ እዚህ ጋር ያለውን ራሱ እስኪ እዚህ ላይ አድርጌ ላሳያችሁ። አያችሁት? በጣም ያምራል አይደለ? እዩት። እንደዚህ አይነት ጌጦችን በቀላሉ ወረቀትን በመጠቀም ማዘጋጀትና መስራት ይቻላል። እንደዚህ አይነት ጌጦችን ስትሰሩ ዲዛይነር መሆን ትችላላችሁ። ልብስ ላይ የተለያዩ ነገሮች ላይ እንደ ጥልፍ መጠቀም ስለሚቻል በተለይ እንደዚህ አይነት ስራዎችን ስንሰራ ልጆችዬ አስተጣጠፉን በደንብ በማየት ላዩ ላይ የሚሳለውን ስዕል በደንብ በማየት በደንብ አድርጋችሁ በመቁረጥ የሚያማምሩ ጌጦችን ማዘጋጀት ትችላላችሁ። እሺ ጎበዝ ልጆች። በመጀመሪያ ወረቀታችንን የሶስት ማዕዘን ቅርጽ እንዲሰጠን አድርገን እንዲህ አድርገን እናጥፈዋለን። ከዛ እዚህ ጋር ያለውን ትርፍ ወረቀት ሁሌ እንደምናደርገው ቆርጠን እናወጣለን። ከዛ ልጆችዬ እንደዚሁ እንዳለ ሳትከፍቱት ሁለት እኩል ቦታ ታጥፉታላችሁ። ጫፏን ብቻ ነው እንደዚች የምታረጓት። እሺ ከዛ መልሳችሁ ትከፍቱና ጭንጫፍ ይዛችሁ እንደዚህ ታጥፋላችሁ። ያልታጠፈውንም በተቃራኒው ደርባችሁ ታጥፋላችሁ። ስለዚህ እኩል ተመሳሳይ እጥፋት ያላቸውን ወረቀቶች አንድ ላይ እናገኛለን ማለት ነው። ያው በዚህ አይነት መንገድ አገኘን። አሁን በመቀጠል ራሱን እንደዚህ አድርገን እጥፍ እናደርገዋለን። ራሱ የያዝነውን ቅርጽ ሁለት እኩል ቦታ እናጥፈዋለን። ያያችሁ ልክ እንደዚህ ማለት ነው። ከዛ በመቀጠል በእርሳሳችን የምንፈልገውን ቅርጾች መስራት እንችላለን። ግን እኔ ለእናንተ ደመቅ ብሎ እንዲታይ እስኪ በእስክሪብቶ ላድርገው። ለዛሬ እችኛዋን ቆንጆዋን ቅርጽ እንስራት። ስለዚህ መጀመሪያ ምን መሰላችሁ የምናደርገው? እዚህ ጋር ክፍተት ያለው ወረቀት አለን አይደል? በዚህኛው ጋር ሳይሆን ልጆችዬ በዚህ ጋር እንደዚህ እናደርግና ቆንጆ የልብ ቅርጽ እንሰራለን። መጀመሪያ ቆንጆ የልብ ቅርጽ እንደዚች አድርገን ከላይ ጀምረን እንሰራለን። ያችሁ ከዛ እንደዚች ሁለት መስመሮችን እንሰራና ልክ እሱ ውስጥም ከሱ ጋር የሚያያዝ ደግሞ ሌላ ሁለተኛ የልብ ቅርጽ እናዘጋጃለን። ከዛ አሁንም ተጨማሪ እንደዚህ መስመር እናደርግና ሶስተኛውን የልብ ቅርጽ እንሰራለን። ያችሁ ልክ እዚች ጋር በምታዩት መንገድ ቅርጾችን ሰርተን እንጨርሳለን ማለት ነው። ስለዚህ እነሱ ቅርጾች ያሉበትን ቦታ ሳንነካ ሌላ ያልተሰመረበትን ክፍል ቆርጠን እናወጣለን። ልጆችዬ እንደዚህ አይነት ወረቀቶችን እንደዚህ ሰርተን ስንቀድ በጣም ጥንቃቄ ይፈልጋል። በቀላሉ የሚቀደዱ ስለሆኑ ጥንቃቄ ይፈልጋሉ። አሁን ምን እናደርጋለን መሰላችሁ? እቺ ከታች ያለችዋን ክፍል አትቆርጧትም። እሺ ምክንያቱም ዋና የመሃሉ ክፍል ስለሆነች ከጫፍ ጀምሮ ከአንደኛው ልብ ቅርጽ ጎን ተጀምሩና እንዲያርጋችሁ ወደ መሃል እያረጋችሁ መስመሩን እያመጣችሁ ቆንጆ አርጎ እንዲወጣላችሁ ቅርጿን ተከትላችሁ ትቆርጣላችሁ።
አያችሁ ልጆች ይሄንን አሁን አያስፈልግም። ይሄው ተጠንቅቃችሁ ካወጣችሁ እንደዚህ አይነት ቅርጽ ታገኛላችሁ። ስለዚህ ቀስ ብለን አሁን ያገኘነውን ቅርጿ እንዳትበተንብን ቀስ ብለን ያጠፍነውን እጥፋት እንደዚህ እያደረግን በሂደት በቀስታ እንከፍተዋለን። አያችሁ ሲከፈት ያው በጣም የሚያምር ቆንጆ ቅርጽ። እስኪ ወረቀት ላይ ላስቀምጥና ላሳያችሁ በደንብ እንይታያችሁ። ያው ልጆች ተመልከቱት እንዴት የሚያምር ቆንጆ ቅርጽ መስራት እንደቻለን። ያምራል አይደለ? ስለዚህ አሁን እንደዚህ ማድረጋችሁ ወረቀት ላይ በመለጠፍ የበለጠ ውበቱን ማየትና መመልከት ይቻላል ማለት ነው። እንደዚህ አይነት ጌጦችን ቅድም ያሳየኋችሁ ለየት ያሉ ደግሞ እንደዚህ የሚያማምሩ ለየት ያለ ዲዛይን ያላቸውን ወረቀቶች ለመስራት አሁን ያሳየኋችሁን አይነት እጥፋት መጠቀም ብቻ ነው የሚያስፈልገው። በዋናነት ግን ልጆች ላዩ ላይ የሚሰሩት ስዕሎች ወይም ዲዛይኖች በጣም ወሳኝ ናቸው እና ደግሞ በጥንቃቄ መቁረጥና መክፈት ያስፈልጋቸዋል። ከዛ መጨረሻቸው እንዴት ይሆናል? አሁን እንዳሳየኋችሁ በጣም የሚያማምሩ ቆንጆ ቅርጾችን ማግኘት እንችላለን ማለት ነው። ወደዳችሁት አይደል? በጣም ቀላልና የሚያምር ስራ ነው አይደል? ጎበዝ ልጆችዬ፣ ሁላችሁም በደንብ አሳምራችሁ እንደሰራችሁት አልጠራጠርም። በጣም ጎበዝ ልጆች። እንግዲህ ለዛሬ እንደዚህ የሚያምረውን ቆንጆን ስራ ነበር ይዤላችሁ የመጣሁት። ሁላችሁም እንደወደዳችሁት አልጠራጠርም። በሚቀጥለውም ሳምንት ስንገናኝ እንደዚሁ እናንተ የምትወዱት የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ፣ እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። ቻው ቻው ኢትዮጵያ ልጆች።